የአላህን ቅጣት ከረሳን የሰው ሐቅን መዳፈር ይቀለልናል። ሶላትን ማሳለፍ እንደ ነገሩ ይሆናል። ወላጅን አለማክበር፣ የባለህ መብትን አለመጠበቅ ተራ ነገር ሆኖ ያልፋል። ቀደምቶቹ እችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትንም ወፈቃቸው። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። እቺ የአላህ ቅጣት አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት። የዱንያን እሳት 70 እጥፍ ነው የተባለለት የአላህ እሳት ናሩላሂል ሙቀዳ፣ የተቀጣጠለችው የአላህ እሳት ኢነሃ ዐለይሂም ሙቅሰዳ፣ በካህዲያን ላይ እሷን የተቆለፈች ነው። ፊ ዐመድን ሙመደዳ፣ በተዘረጓ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ እሳት። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን፣ የአላህን እሳት አንችለውምና ሐራም እንዳታመጣብል። ሴቶቹ ሂጃብ ኒቃብ ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን፣ የአኼራው እሳት የበለጠ አደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት። ያኔ እኔን ስትገናኙ ላ ዩዐዚቡ ዐዛበሁ አሐድ፣ እንደ ጌታ ሚቀጣይ ወላ ዩውሲቁ ወሳተሁ አሐድ፣ አስተሳሰሩም ይከበደ። ረበና ኢነከ መን ቱድኺል ናር ፈቀድ አኽዘይተህ፣ አላህ ወይ ጀሃነም ውስጥ እኮ የከተትከው ሰው በእርግጥ አዋረድከው፣ ቅጣቱን አይችለው። ዐለይሃ መላኢከቱን፣ እሷም ዘንድ ዘበኞች ጊላዙን ሽዳድ፣ ልበደረቅ እዝነትን ማያውቅ ሽዳድ ክንደ ብርቱ የሆኑ አረመኔ ዘበኞች የቆሙባ። የውመል ቂያማ ጀሃነም 70,000 ዘለበት አላት። በእያንዳንዱ ዘለበት ላይ 70,000 መላኢካ እየጎተታት ትመጣለች። ወጂአ የውመኢዝን ቢጀሃነም፣ ያኔ ጀሃነም እየተጎተተች ትመጣለች። የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ፣ ማስተንተኑ ምን ይጠቅመዋል? ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ፣ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት፣ ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ከርቀትም ስትመለከታቸው ሰሚዑ ለሃ ተገዩዘን ወዘፊራ ይላል አላህ ቁርአን። ከርቀት ስታያቸው ሰሚዑ ለሃ ድምፅን ይሰማል፣ ተገዩዘን ቁጣዋን ይሰማል። ያ ጥቁር ወንዝ ይናጣል የአላህን ጠላቶች ሊበከ፣ ወዘፊረን ስታቃስት ስታጓራ ይሰማታል ይላል። ወሲቀ ለዚነ ከፈሩ ኢላ ጀሃነመ ዙመረን፣ እነዛ ከሃዲያን ወደ ጀሃነም ይነዳሉ። ዩዕረፉል ሙጅሪሙነ ቢሲማሁም፣ በመልክ ይታወቃሉ። ፈዩእኸዙ ቢነዋሲ ወልአቅዳም፣ ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል፣ ወገባቸው ይቀጫል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ማ አግና ዐኒ ማሊየ ኺላን፣ ገንዘብ አልጠቀመን። ሀለከ ዐኒ ሱልጣንየ፣ ስልጣኔም ከእጄ ጠፋ ይላል። ያኔ መመሪያ ይሰጣል። ኹዙሁ ፈጉሉሁ፣ ያዙት ጠፍሩት ይባላል። ሱመል ጀሒመ ሰሉ፣ እሳትም ውስጥ ወርውሩት ይባላል። ጀሃነም ውስጥ ሲወረወሩ እሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነቢዩ ዓለይሂ ሰላቱ ወሰላም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አላት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም፣ ከጀሃነም ስር ነው የምትወጣው ዛፏ። 70 ዓመት ካለው ርቀት ራሶቿ ከአነሁ ሩቡስ ሸያጢን፣ እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን፣ ርቧቸዋል፣ ይጋፉታል፣ አንጀታቸውን ይቆራልተዋል። ያኔ የሚጠጣን ይፈልጋሉ፣ ደምና እዥ ይቀርብላቸዋል። ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርገው ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል፣ ስቃይ ውስጥ ይገባሉ። ኩለማ ነضጀት ጁሉድሁም፣ ስጋቸው ሲበስል በደልናሁም ጁሉደን ገይረሃ፣ ሌላ እንቀይረዋለን። ለምን? ቅጣቱን እንዲቀምስ ይችላል። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው፣ ሑረል ዐይን ጋ ናቸው፣ ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና፣ የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማ አው
ومما رزقكم الله كسطاتو سيساي وهانم سطون ይላቸዋል ምእመናን ይመልሳሉ إن الله እኮ ለካህዲያን ከልክሎታል ይሏቸው ሸይጣን ጀሃነም ላይ ሚንበር ላይ ይቆማል ኹጥባውን ሊያደርግ የጀሃነም ሰዎች ተሰብስበዋል وقال الشيطان على الله شيطان ማለት لما قضي الامر ውሳኔውም ሲወሰን ቆሞ ይናገራል إن الله وعدكم وعد الحق الله እውነተኛ ቀጠሮ ገብቶላችሁ ነበር ووعدتكم فاخلفتكم እኔ ቃል ገባሁላችሁ አሸዋችሁ ይሄው ይሄ ቀን እውነት ነው እኔ በእናንተ ላይ እኮ ስልጣን አልነበረኝም ኢላ አን ደዓውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂኖስ ያሰርቻል ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁ ቃሉ በላ ተመክረን ነበር ሸኾቹ መክረውናል ኡስታዞቹ አስተምረውናል ነቢያቶች ተልከውልናል ቁርአን ወርዷል ወላኪን ከذبنا ይላሉ ግን ምንድነው ዋሸነ አስተባበል ይላል እቺ ጀሃነም ረፍት ተነሳቻቸው የሰው ሐቅ እንዳይበሉ አደረገቻቸው ከሐራም እንዳይነግዱ አደረገቻቸው ሐላልን ብቻ አሳደዱ ሰው እንዳያለቅስባቸው ተጠነቀቁ የሰው ሐቅን ሸሹ ሰው ላለማማት ራቁ ሶላትን በወቅቱ አሰገዷል ሂጃቧን ጠበቀች ባሏን ሐቅም ተንከባከበች ወላጆቿንም አስደስተዋለሁ ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላጅ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ ወነዘሩ الظالمين فيلا جثيا تنبرككው እንጥላቸዋለን ይሄን ያስለቀሰኛል አላህ ተወርዳለህ አለኝ ነጃ መውጣቴን አልነገረኝማ ተባረከ الذي نجاني ካንቺ ነጃ ወጣኝ አላህ ረድኤቱ ሰፋ ይላል لقد اعطاني الله شيئا ما لم يعطي احد من الاولين والاخرين ከመጀመሪያው ትውልድም ከመጨረሻው ያልሰጠውን ጸጋ ሰጥቶኛል ይላል ከጀሃነም ነፃ ወጣ ከዛ ጉድ አላህ ወጣ የተለያዩ የበር ክፍሎች አላት ለሃ ሰብዓቱ አብዋብ ይሰው የዱንያን ሁለት እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አለ ነብዩ አለይሂ ሰላቱ ወሰለም ጀነት ዳሩል ሙተቂ የደጋጎቹ ሀገር የናንተ የሙእሚኖች ሀገር ውዱ ያልፈታችሁት ሶላት ያላሳለፋችሁት ሂጃብሽን የጠበቅሽው የባል ሐቅ ያከበርሽው የወላጆችህ ምርቃን ያገኘኸው አዝካረ ሰባሃን ወልመሳይ አልሸሸ ከሐላል የነገድክ ከብር ዘካን ያካፈልክ የናንተ ሀገር ጀነት ነው ታዲያች ሳት ወላፈኗ እንዳታገኘን ጭሷ እንዳያገኘን ገብተን እንዳንወጣባት ጥንቃቄ ይሻል الحمد لله رب العالمين الرحمن الرحيم مالك يوم الدين تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر وأراد شكورا أحمده سبحانه وأشكره ومن مساوي عملي أستغفره وأستعينه على نيل الرضا وأستمد لطفه فيما قضى وبعد إني باليقين أشهد شهادة الإخلاص ألا يعبد مألوه بالحق سوى الرحمن من جل عن عيب وعن نقصان وأن خير خلقه محمدا من جاءنا بالبينات والهدى رسوله إلى الثقلين بالنور والسعادة جل الذي بعث الرسول رحيما بين الأنام محمدا وكريما يا أيها الراجون منه شفاعة صلوا عليه وسلموا تسليما يا الله يا من إليه جميع الخلائق يبتهل وكل الحي على رحمه يتكل أنت المنادى به في كل حادثة أنت الإله وأنت الزخر والأمل أنت الملجأ لمن ضاقت به السبل أنت الرجاء لمن سدت مذاهبه إنا قصدناك والآمال واقعة عليه والكل ملهوف ومبتهل أشهد أن لا إله إلا الله ولي الصالحين جعل الجنة مأوى لأوليائه والنار الجحيم غضبه وعقابه وأشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله البشير النذير والسراج المظهر المنير خير الأنبياء مقامًا وأحسن الأنبياء كلامًا لبنة تمامهم ومسك ختامهم
فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كبيرا. معاشر المسلمين، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. معاشر المؤمنين عباد الله، كان سلفنا الصالح يؤتون ما أتوا وقلوبهم وجلة أنهم إلى ربهم راجعون ويرجون رحمته ويخافون عذابه وإحقامه. فهذا عبد الله بن رواحة كان مع زوجته فتذكر من أهوال يوم القيامة فبكى، فرأت زوجته فبكت، فقال لها: ما يبكيك؟ قالت: بكيت لبكائك. قالت: ما الذي أبكاك؟ قال: الله ذكر في القرآن قائلا: وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا. وقال: الله أخبرني أنني وارد إلى النار ولا أدري أبقى هنا أم أنجو من عذاب النار. كانوا دائما يخافون ربهم ويخافون عقابه ويخافون يوما كان شره مستطيرا. إنا كنا في أهلنا مشفقون من عذاب النار، ولذا الله نجاهم مما خافوا ووفقهم لما يحبه. إنا كنا ندعوه إنه هو البر الرحيم، فوقعهم الله شر ذلك اليوم ولقاهم نضرة وسرورا وجزاء بما صبروا جنة وحريرا. ውድ ምእመናን፣ ዛሬ አንድ ግዙፍ ክስተት የቆይታችን ትኩረትን ይይዛል። በቅርቡ እንደምታስታውሱት ምንወዳት የአፋር ክልል ላይ ትልቅ የእሳተ ገሞራ ክስተት ተከስቷል። ክስተቱ የዓለምን መገናኛ ትኩረትን የሳበ ያስጨነቀ ተጽዕኖ የፈጠረ ሆኖ አልፏል። በእነሱ ትንታኔ መሰረት ከ12000 ዓመት በኋላ የመጣ ግዙፍ ክስተት ነው። ወደ ላይ ጭሱ እስከ 15 ኪሎ ሜትር ድረስ ተምዘግዝጓል። ወደ ጎን ወደ የመን ወደ ኦማን እስከ ህንድ ድረስ አቧራው ጭሱ አመዱ ተጉዟል። በርካታ የአየር በረራዎችን አስተጓጉሏል። በርካታ በረራዎች አቅጣጫቸውን እንዲቀይሩ አድርጓል። የእሳተ ገሞራው ጩኸትና ንዝረት አፍሪካ ላይ ተፈጥሮ የነበረውን የመሬት ስንጥቅ አስፍቶ ታልቀዋል። ይህ የአላህ ማስጠንቀቂያ ወማ ኑርሲሉ ቢልአያት ኢላ ተኽዊፋ። እኛ እኮ እንዲህ አይነት ምልክቶችን ልናስፈራራ ነው የምንልከው። አላህን ሰዎች እንዲፈሩ፣ በንዋይ ፍቅር ብቻ እንዳያብዱ፣ ለነፍሳቸው ልጓም እንዲያደርጉ እንዲህ አይነት ክስተት ይከሰታል። ይሄ ክስተት ለኛ ለሙእሚኖች ደግሞ ከዱንያ አልፈን አኺራን እንድናስተነትል እድልን ይሰጣል። አሁን እሳተ ገሞራ የዚች ምድር እሳት ነው። ግዙፍና ከባድ ነበር። ግን ደግሞ ሙእሚን ዋናውን እሳት የአኺራውን እሳት እንዲያስታውስ እድል ይሰጠዋል። ይሄ ምድራዊው እሳት የዚህን ያህል ተጽዕኖ ከፈጠረ የአላህ እሳትስ እንዴት ይሆን? አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት።
የዱንያን ሳት 70 እጥፍ ነው የተባለለት የአላህ ሳት ናሩላሂል ሙቀዳ የተቀጣጠለችው የአላህ ሳት ኢነሃ ዐለይሂም ሙቅሰዳ በካህዲያን ላይ እሷም የተቆለፈች ነው ፊ ዐመድን ሙመደዳ በተዘረጉ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ ሳት የምድርን ሳት 7 እጥፍ ነው የተባለላት አስፈሪ ቆዳን ካካል ላይ የምታነሳ ልቦናው ዘልቃ ህመምን የምታሳምም የአላህን ሳት እናስታውስ ዘንድ ይሄኛው ሳት ጥሪና ደወል ብሎልናል። የአላህን ቅጣት ከረሳን የአላህን ቁጣ ከረሳን መበዳደል ይቀለልናል። የሰው ሐቅም መዳፈር ይቀለልናል። ሶላትን ማሳለፍ እንደነገሩ ይሆናል። ወላጅን አለማክበር የባለህ መብትን አለመጠበቅ ተራ ነገር ሆኖ ያልፋል። ቀደምቶቹ እችን ሰዓት ስለፈሩ አላህ ለስኬት አጫቸው፣ ጀነትን ወፈቃቸው። እቺ ሰዓት እቺ የአላህ ቅጣት ሁሌም አይናቸው ፊት ለፊት ነበረች። የሆነ ነገር ሲያረጉ ይሄን አድርጌ የአላህን ሰዓት እችለዋለሁ እንዴ ብለው ራሳቸውን እንዲጠይቁ አደረጋቸው። ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን ሰዓት አንችለውምና ሐራም እንዳታመጣብል በሚል ወሲያ ትልከው ነው። በአረቢያው ዓለም ሙቀት ሴቶቹ ሂጃብ ኒቃም ማድረግ ሲሞቃቸው ቁል ናሩ ጀሃነመ አሸዱ ሐረን የአኺራው ሰዓት የበለጠ አይደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው። የአላህ ሰዓት አይናቸው ፊት ለፊት ነበር። ሰው ሲበድሉ እሷን ያስባሉ። የሰው ሐቅ ይዘው ቸክ ይዘው ላለመጥፋት ሁሌም ስጋት ላይ ናቸው። የሰው ሐቅ ይጀበድ አላህን ሲገናኘው ቅጣቱን አልችለውም ብለው እንዲሰጉ አደረጋቸው። አዎን የአላህ ሰዓት ጀሃነም የካህዲያን ማረፊያ ነች። አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ለአመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጃት። ቅጣቱ ደግሞ የከበደ ነው። አስተሳሰሩም የከበደ ፈየውመኢዝን ያኔን ስትገናኙ ላ ዩዐዚቡ ዐዛበሁ አሐድ እንደ ጌታ ሚቀጣይ ወላ ዩሲቁ ወሳተሁ አሐድ አስተሳሰሩም የከበደ እቺ ረፍት ነሳቻት። እቺ ለነፍስያቸው ልጓምን ሰጠቻቸው። ፍላጎቶቻቸው ገታቸው። ሰው አስለቅሰው መከበር ልሸሽ ሰውን በድለው ማደር ረፍት ነሳቸው። አላህ ዘንድ ያለ ተጠያቂነት አስጨነቃቸው። ጀሃነም የአላህ ከባዱ እሳት። እስኪ ትንሽ እሷ ጋር ቆይታ እናድርግ። ስትታይ የጠቆረች ምታስፈራ ወንዝ ነች ጀሃነም። في حديث سنده الضعيف በዘገባ ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ። حتى احمرت ቀይ ሆነች። ልብ በሉ 1000 ዓመት። ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። حتى ابيضت ነጭ ሆነች። ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ። حتى اسودت ጥቁር ሆነች። ከርቀት ስትታይ ልብን የምታርጅ አስፈሪ የቅጣት ዓለም ጀሃነም። የዱንያን እሳት 70 እጥፍ ናት የተባለላት ከባድ እሳት። ጥልቀቷ ወደ ታች 70 ዓመት ያምዘገዝጋል የተባለላት ጀሃነም። የቁሉ ነብዩ አለይሂ ሰላቱ ወሰላም አንድ ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ70 ዓመት በኋላ ነው ይላል። ግዙፍ ዓለም፣ አስፈሪ ዓለም፣ አስደንጋጭ ዓለም፣ ደጋጎቹን ያስጨነቀ ዓለም፣
እንደ ሙእሚን መኖሪያችን ጀነት ቢሆን ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም ቅጣትም የለም ربنا إنك من تدخل النار فقد أخذيته الله ወይ ጀሃነም ውስጥ እኮ የከተትከው ሰው በርግጥ አዋረድከው ቅጣቱን አይችለው የማይሸከመው ቅጣት ያለበት እቺ ጀሃነም ዘበኞች አሏት የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል عليها ملائكة ሷም ዘንድ ዘበኞች غلاظ شداد ልበደረቅ እዝነትን ማአክ ሽዳድ ክንደብርቱ ይወ አረመኒ ዘበኞች የቆሙምባ ታዲያኔ የውመል ቂያማ ጀሃነም 70,000 መላእክት ይጎተታት ትመጣለች ልብ በሉ في الحديث ነብዩ አለይሂ ሰላቱ ወሰላም ምን ይላሉ የውመል ቂያማ ጀሃነም 70,000 ዘለበት አላት በእያንዳንዱ ዘለበት ላይ 70,000 መላእክት ይጎተታት ትመጣለች አንድ መላእክት ከዚህ ዩኒቨርስ ይገዝፋል ግዝፈቱ ነብዩ አለይሂ ሰላቱ ወሰላም ሰማይ ላይ ሲወጣ አንድ መላእክት ያየው ስለሱ እንድናገር ተፈቅዶልኛል ከጆሮው ጫፍ እስከ ትግሻው ድረስ ለአመታት ያስጋልባል ይላል አንዱ መላእክት እነዚህ መላእክቶች በእያንዳንዱ መሳቢያ 70,000 መላእክት ይጎተታት ትመጣለች አላህ ክስተቱን ቁርአን ላይ ያስቀምጦታል ወጂአ የውመኢዝ ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች 70,000 ዘለበት አላት እያንዳንዱ 70,000 መላእክት ይጎተታል ወጂአ የውመኢዝ ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች የሰው ልጅ ያኔ ያስተውሳል ወአና ለሁ ዚክራ ማስተንተኑ ምን ይጠቅመዋል ምን ነው መልካም ሰርቼ በነበር ምን ነው ጾሙን ባልተውኩት ዘካዬን አስታክዬ ባወጣው ለወላጆቼ ጥሩኝ በነበረ ለባለቤቴ ለጎረቤት ለሥራ ባልደረባ ምን ነው መልካም ሰርቼ ነበር ይላል ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም እዛ ነው አላህ ዋና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል يقول የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ለሐያት ምን ነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል ወአና ለሁ ዚክራ አሁን እንጂ ነገ ምን ቁጭት ይጠቅመዋል ጀሃነም እየተሳበች ትመጣለች ታዲያ እነዛን የአላህ ጠላቶች ሙእሚኖችን ያሰቃዩትን ሙጅሪሞችን ጀሃነም ተጎታ መጣ ከርቀት ታያቸዋል إذا رأتكم من مكان بعيد كركتم ستملكتاتشو سمعوا لها تغيظا وزفيرا إلى الله قرآن كركت ستاتشو كركت ست مالت مسلات 100 عامت ركت لك ستاتشو شيطان يمراتشو ود جهنم سيغوازو سمعوا لها دمصن يسمال تغيظا قطوان يسمال يا تقر ወንዝ ይናጣል ያላህን ጠላቶች ሊበከ ወዘፊራን ስታቃስት ስታጓራ ይሰማታል ይላል ታዲያ እነም ከአዲያን ወደሷ ይነልዳሉ በሸይጣን መሪልነት ወሲከ الذين كفروا الى جهنم زمرا ነዛ ከአዲያን ወደ ጀሃነም ይነዳሉ ያንም ሲቀርቡ እንዲጠፈሩ ይደረጋል አጠፋፈሩ ከባድ ነው يعرف المجرمون بسيماهم በመልክ ይታወቃሉ فيؤخذ بالنواصي والأقدام ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም ሚዛን ላይ ይቀርባሉ አላህ ፍትሃዊ ነው ሚዛናቸው ሳይው ትርጉም የለው ስራቸው ይወደቀላ በደልና ግፍ የሰው ለቅሶ ብቻ ነው ያለው ما اغنى عني مالي خيلان ገንዘብ አልጠቀመን هلك عني سلطانيا سلطانيم كجت أفايلان يعني من مرة يستال خذوه فقلوه يازوت تأفروا تبالال ثم الجحيم صلوا ساعة مست وروروا تبالال يقزف كستات رفت نساتي جهنم مستسي وروروا ساعة ننديتي چلوتا ረሃብ ያቃጥላቸዋል ይላል ነብዩ አለይሂ ሰላቱ ወሰለም ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ
ከጀሃነም ስር ምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። إنها شجرة تخرج في أصل الجحيم كجهنم سرنا متوتا وزافو 7 ዓመት ካለው ርቀት ራሶቿ كأنه رؤوس الشياطين እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። فإنهم لآكلون منها فمالئون منها البطون ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸዋል። አንጀታቸውን ይቆራልተዋል። ያን የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉሁ ሚል ቁርአን እንዴት አርበ ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ فالذين كفروا قطعت لهم ثياب من نار ከእሳት የሆነ ልብስ ይለብሳሉ። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛ አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅና ዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል። ወላ ተሕሰበነ አላህ ጋፊለን ዐማ ያዕመል ዛሊሙን ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስልሃል? ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያች። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውሌ ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶች ምንጣፉም ሳት ከላይ የሚለብሱት ሳት ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ ሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነብዩ አለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው ኩለማ ነضجت جلودهم አካላቸው በስሎ ስጋቸው ሲበስል በደልናሁም جلودا غيرها ሌላን ቀይረዋል። ለምን ليذوقوا العذاب ቅጣቱን ሊቀምስ ይችላል። ቅጣቱ ይበረታ። አማራጭ አጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩም አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ ኢነላህ አላህ እኮ ለካህዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ሸይጣን ጀሃነም ላይ ሚንበር ላይ ይቆማል። ኹጥባውን ሊያደርግ የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ ሸይጣንም አለ ለማ ቁድየ አልአምር ውሳኔውም ሲወሰን ቁሞ ይናገራል። ኢነላህ ወዐደኩም ወዐደል ሐቅ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ ወሰወስኳችሁ እንጂ ጂን ወስጄ አሰርቻለሁ። ወሰወስቱ ይሻላችሁ። ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱ ነፍሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣ። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደብርቱ ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው።
ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም የቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር፣ ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከዘብና ይላሉ። ግን ምንድነው? ዋሸነ፣ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷት። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሳት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱን አልቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲካጋለ የአኺራው ሳት እንዴት ይሆን ይልም። አብዱላህ ኢብኑ ረዋሃ ታላቁ ሰሃባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁን ያለቀስኩ አለች። አንተ ለምን አለቀስክ አለች። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አለችው? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል። ወደ ጀነት ምን ሄደው ጀሃነምን በድል ያልፈን። ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት። አንዳንዱ ግን ብልጭ ብሎ ነው የሚያልፍ። ስራው ደግ ነው። ካነ ዐላ ረቢከ ሐትመን መቅዲያ አለ የወሰነው ነው። እዚህ የሚወጣ የለም። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊሃ ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኝ አለት አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝማ። ረፍት ነሳች። እርምጃ ሲያደርጉ የአላህ ሳት እያሉ ማሰብ ጀመሩ። ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ። የሰው ሐቅን ቶሎ ደውለው መለሱ። ካልሆነም ጠብቀኛል ማይቸገር የለምን። ወላጆቻቸውን መብት ጠበቁ። ለሚስቶቻቸው አዘኑ። ልጆቻቸውን ተንከባከቡ። ጎረቤት አላስቀየሙ። የንግድ አጋርን አልካዱም፣ አልዋሹም። አላህ እንዲያልፉ አደረጋቸው ጀሃነም። ነቢዩ ዓለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን ሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢንቱ አዝድሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አቃል። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ
الله جبريل اللاكا أنت جبريل هوي ودباري ود محمد هد لك صوبرتات أيك على الله ياوك جبريل اللاكا جبريل متى أنت محمد هوي لك صوخ بزا من هنا إلى على الله له عند ملزني ملسو ربي أمتي ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ ጅብሪል ለአላህ አደረሰ አላህም መልስ ላከ አንተ ሙሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚመልክት ለነብዩ አለይሂ ሰላቱ ሰላም ይሄን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል ከኛ መሃል እኔን የመሰለው አጥፊ ዝሙት ላይ የወደቀው ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት እነሱ ወደ ሳት ቅጣት ይላካል ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆያል አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላ ኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል የሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ ሷሊሖቹ ታቢዒዮቹ ይገባሉ ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል የጀሃነም እሳት አሳሳቢ አስፈሪ አንዷ ቅጣት ለአመታት የምትከምድ ዘቁም የሚባለው የጀሃነም ዛፍ ፍሬ አብ ብሎ ዱንያ ላይ ቢያርፍ ሰዎቹ ዱንያ ላይ መኖር ያስጠላቸዋል የተባለለት ሙእሚን እችን ሰዓት ይፈራል ሂሳብ ይሰራል አንዴ በአንድ ሽምግልና ላይ አንዱ ከአንድ ሰው የዛሬ 15 አካባቢ ብዙ ሺህ ዶላር ወሰደባቸውና ካደ አጀንዳው ላይ ነበርኩና ሚስቲቱ ምን አለች እኛስ ሰርተን እናገኘዋለን አለች እሱ የወሰደው ግን ክዶልናል የአላህን ሰዓት እንዴት ሊያረገው ነው አለች ንግግሯን እስካሁን አረሳው ሙእሚን ሁሌ ይሰጋል ይጠነቀቃል ውስጡ ይርዳ فمن زخزح عن الله كجهنم سات الله طبقوت وادخل الجنه جنة يغبا فقد فاز تسكلت قد الا وفعلوا الخيرات واستغفروا ربكم فطوبى للمستغفر الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد فأنذرتكم نارا تلظى الله أسمامي وانسات أستنكك ياتشوه الليلة الله چنكسات نجاوتا يتزمدو چاتشن وداجو چاتشن قوردنيو چاتشن الله الله ያውጣቸው የውመል ቂያማ አማላጅነቱ ያልካል የመጨረሻ አንድ ሰው ከጀሃነም ይወጣል ነብዩ አለይሂ ሰላቱ ወሰለም كما في مسلم من حديث عبد الله بن مسعود ባስተላለፉት ስለ አንድ ሰው ይነግሩና آخر رجل يدخل الجنة ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል ቅጣት ነው የሚወጣ የለም የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህን ሰው አውቀዋለሁ ይላል በሲራጥ ላይ ከጀሃነም ወጥቶ ይራመዳል የምሲ መረተን ወየክቡ መራ አንዴ ይራመድና ደክሞታል ስራው ማላስጓዘውም ይወድቃል አንዴያ ወተስፈኡሁ النار መራ ከታች ጀሃነም ወላፈን ፊቱን ያገኘዋል ያጠቁረዋል እንደዛ እየዳኸ የጀሃነም ዳርቻ ላይ ይደርሳል ከዛም ስቃዩን ያስታውስና ዞር ብሎ ተባረከ الذي نجاني ካንቺ ነጃ ወጣኝ አላህ ረድኤቱ ሰፋ ይላል لقد أعطاني الله شيئا ما لم يعطي أحدا من الأولين والآخرين ከመጀመሪያው ትውልድም ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል ከጀሃነም ነፃ ወጣ ከዛ ጉድ አላህ ወጣ የተለያዩ የበር ክፍሎች አላት ለሃ ሰብዓቱ አብዋብ የተለያዩ የሆኑ ዋሻዎች አሏት እባቡ ዘንዶ ያለበት ተባረከ الذي نجاني منك ካንቺ ያወጣኝ ጌታ ረድኤቱ ሰፋ ይላል ዛም ጀሃነም ዳርቻ ላይ ቁጭ ብሎ አላህ
ከቅርብ ርቀት የጀነት ዛፍ ያሳየዋል። ስሮቿ ከወርቅ ይሆን መስኩም ያምር ወንዞቿ ያምር። ከዛ ትንሽ ይቆይና አላህ ወይ ይላል ጥሪ ያቀርባል ይላሉ ነብዩ አለይሂ ሰላቱ ወሰለም። ወደዚህ ዛፍ አስጠጋኝ ይላል። ከጥለዋ ልጠለል ከወንዞቿ ልጠጣ ይላል። አላህ መልስ ይሰጠዋል። አንተ የአደም ልጅ ወይ ሌላ አትጠይቀኝም ይለዋል። በልቅና ይሁንብኝ አልጠይቅህ ይላል። አላህም ወደዚህ ቦታ ይወስደዋል። ይጠጣል፣ ያርፋል፣ ይዝናናል፣ ሁለመናው ይመቸዋል። ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው የምታምር ያሳየዋል። ውብ የጀነት ዛፍ መስኩ ወንዙ። ከዛ አላህን እንዴት ይጠይቅ አልጠይቅም ብሎ ነበር። ከዛም ሶብር ያጣና አላህ ወይ ይላል። የአደም ልጅ ምን ፈለክ? ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል። ግዴለም ሌላ አልጠይቅም ወዕዘቲክ በልቅና ይሆንብኝ ይለዋል። አላህም ያስጠጋዋል፣ በምቾት ያሳልፋል። ከዛም ይላሉ ነብዩ አለይሂ ሰላቱ ወሰለም ጀነት በር ላይ ሌላ ዛፍ ያሳየዋል። ከዛ ታገሰ። አላህ እንዴት ይጠይቀው? ቅድም አልጠይቅም ብሎ ምሏል፣ ግን ደግሞ ጓጉቷል። ነብዩ ምን አሉ? ወረብሁ ያዕذሩ ጌታህ አውቆ ይቅር ይለዋል። ምነው ትዕግስት የሚያሳጣ ነገር እያየለው። ከዛ ትንሽ ይቆዝምና እጁን ያ ረብ ይላል። አላህ ወይ ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም አላልከኝም እንዴ? ከዚህ በኋላ አልጠይቅህም ይለዋል። አላህ ወደ ዛች አስጠጋዋል። ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል። ነቢያቶች ሲጓዙ፣ ሳልሆቹ የጀነት ጎዳና ላይ ሲረማመዱ፣ ሑረል ዐይኖቹ ጋር ሲዘምሩ፣ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምፅ አለ የሚያምር። ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል። አላህ ሆይ ይላል። አሁን ምን ፈለክ ይለዋል። ጀነት አስገባኝ ይለዋል አላህ። የአደም ልጅ ሆይ ይለዋል አላህ። ጥያቄህን ግን የሚቆርጥልህ ነገር ምንድነው ይለዋል። እቺን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል። ነብዩ ምን አሉ እዚህ ቦታ ላይ? ይሄ ባሪያ ጠየቀ፣ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር የቀለድክብኝ ነው ይለዋል። አተስተህዚኡ ቢ ነው የሚለው ሐዲስ። ላ ይለዋል አላህ፣ የቀለድኩብህ አይደለም፣ እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል። ይህ ሰው የዱንያን ሁለት እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አለ ነብዩ አለይሂ ሰላቱ ወሰለም። ጀነት ዳሩል ሙተቂ የደጋጎቹ ሀገር፣ የእናንተ የሙእሚኖች ሀገር፣ ውዱ ያልፈታችሁት፣ ሶላት ያላሳለፋችሁት፣ ሂጃብሽን የጠበቅሽው፣ የባል ሐቅ ያከበርሽው፣ የወላጆችህ ምርቃን ያገኘኸው፣ አዝካረ ሰባሃን ወልመሳ ያልሸሸ፣ ከሐላል የነገድክ፣ ከብር ዘካን ያካፈልክ የእናንተ ሀገር ጀነት ነው። ታዲያች እሳት ወላፈኗ እንዳታገኘን፣ ጭሷ እንዳያገኘን፣ ገብተን እንዳንወጣባት ጥንቃቄ ይሻል። ጀነት